ለካዛንቺስ የልማት ተነሺዎች ምርጥ የመኖሪያ መንደር ሌሎች ግብአቶችንም አሟልተን የገነባ ነው። እንዲሁም ቀድሞ ስራ ያልነበራቸው ወጣቶች ወደ 1700 ለሚሆኑ ልማት ተነሺዎችም በዚሁ አካባቢ ኢንዱስትሪዎቹን አስተባብረን የስራ ዕድል ፈጥረንላቸዋል። ከዚህም በተጨማሪ 14 ሄክታር ላይ ያረፈ የግብርና ልቀት ምርት ማዕከል ለልማት ተነሺ አርሶ አደሮች ገንብተን ቋሚ ገቢ የሚያገኙበት ማዕከል እዚሁ ገላንጉራ ላይ የተገነባ ነው። እንደዚህ ቀደሙ መሬቱን ወደን አርሶ አደሮቹን የዘነጋንበት ሳይሆን የልማት ተባባሪነታቸውን አካታች የልማት ፖሊሲያችንና ሌሎችንም አጠቃላይ አካተን በጋራ መልማትን ታሳቢ አድርገን ግማሹም በግብርና ልቀት ማዕከሉ ተደራጅተው እንዲሰሩ ግማሾቹን ደግሞ እየገነባን ባለነው የቤት ፕሮጀክት ውስጥ ካሳ ከፍለን ከምናነሳቸው እዛ ውስጥ ተገቢውን ሼር እንዲያገኙ በማድረግ ከዚህ ስፍራም የተነሱትን በገነባነው ኢንዱስትሪ ውስጥ የተገነቡት አነስተኛ ሱቆች ውስጥ የመሸጫ ሱቆችና ጥሬ ዕቃን ማቅረብ እንዲችሉ በማያያዝ እንዲሁም በተያያዥ የስራ ዕድሎች ውስጥ እንዲሳተፉ የማድረግ ስራ ተሰርቷል። በአጠቃላይ በገላንጉራ እስከ 2013 ዓ.ም ድረስ ሲታረስ የነበረ አካባቢ በመሆኑ ከዚህ አካባቢ ሲያርሱ የነበሩ አርሶ አደሮችን አወያይተን አሳመነን ከከተማው ጋራ ማደግ እንዲችሉ ከተስማማን በኋላ ከ1000 ሄክታር በላይ መሬት ለልማት የለቀቁ አርሶ አደሮች ናቸውና ክብር እንስጣቸው። እጅግ አድርገን እናመሰግናለን። በጥቅሉ የአዲስ አበባ ለውጥ ማንንም የሚያፈናቅል ሳይሆን ከከተማዋ እድገትና ለውጥ ጋር ነዋሪዎችና አኗኗራቸው እየዘመነ እየተለወጠ እንዲሄድ ተደርጓል። ይህ የኢንዱስትሪ ክላስተርም ሁለተኛው ምዕራፍ በአጠቃላይ ከዚህ ኢንዱስትሪ ጋራ ተያይዞ ወደፊት የሚታሰብ ነው የሚሆነው።